ግን ወንድሜ በእንደዚህ አይነት መንገድ አይደለም ወይስ ስሙ ሊጠፋ የሚገባው የኛም ቤተሰብ እኛም ደግሞ ያለ ስማችን ስም ሊሰጠን አይገባም። አንዳንዴ ለጥፋቱ መቀጣት ያለበት ይሄ ደግሞ ሙሉ ቤተሰቡ ማመን አለባችሁ። የምትቀጣው በምን አይነት መንገድ ነው? ይሄው እንደዚህ እያሸማቀቅ ሊማር የሚገባው ወንድምን እንደዚህ ካልሆነ ሊመለስ ከጥፋቱ አይችልም። ሙሉ ቤተሰቡም እንደዚህ ጨክናችሁበት አብርሃም ጥፋት እንደሚሰራ በስነ ስርዓት ልትነግሩት ይገባል። ልክ አለመሆኑን እኮ እናውቃለን። ታዲያ ተሸፋፍኖ ተደባብሶ እንዲቀር ነው ፈልገው። ተደባብሶ ይቅር ወይ ተሸፋፍኖ ይቅር አይደለም የሚለቀቅና የማይለቀቅ ቪዲዮ አትለዩም ወይ? በመጀመሪያ ደረጃ ገብቷል አይደለ? አንተ ማይለቀቀውን እኮ አልለቀቅንም። ከዚህ ባሰ ቪዲዮ አለ አልን እኮ ዴቭ። ማይለቀቀውንማ እኛም አይምሮ ስላለን አልለቀቅነውም። ገብቷል። ግን ይሄ ደግሞ ከብዙ አንዱን የተለቀቀው። ልነግር የምፈልገው ነገር አብርሽ ጥፋት ካገኘውበት አሁንም ነገም ከነገ ወዲያም ቪዲዮ እለቃለሁ። አሁንም ብዙ ቪዲዮ አለን እኛ ጋር ይኸውልህ። አሁንም ቢሆን ምን ማለት ነው? አንተ ልቀቀውና ከኛ ጋር ነው አሁን ጸብ ደግሞ የሚሆነው። ገብቷል አይደል? እስካሁን ድረስ ምናልባት እሺ ተው ይሄንን ቪዲዮ ለቀሃል፣ አንዴ ሚዲያ ላይ ወጥቷል። ከዚህ በኋላ ግን በእንደዚህ አይነት እርምጃ የምትራመድ ከሆነ ከኛ ጋር ምንድነው ጸብ የሚሆነው? ከዚህ በኋላ አንዲት ነገር በአብርሽ ጉዳይ መስመር እንድታልፍ አልፈልግም። በፍጹም በእንደዚህ አይነት መንገድ እሄዳለሁ ነገሮችን አበላሻለሁ ብትል፣ ነገሮችን የማይሆን መስመር ውስጥ እከታለሁ ብትል ሌላ ችግር ውስጥ እንገባለን ነው። ሲሳሳም ነው አይደል? ያየው ብዙ ነገር አለኛ ጋር በቃ እንደዚህ እናርጋ። ለቀቀውና ያኔ እንተያያታለን። አሁን የሚሻለው እሱ ነው። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንግዲህ ዛሬም ተመልሰን መተናል ማለት ነው። እስቲ ቢኒ ሰላም በላችሁ። ሰላም ቤተሰብ እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬም ወደ እናንተ መተናል ማለት ነው። ፈረንጅ ተነግራችኋል ወይስ? ዛሬ እንግዲህ በአንድ ነገር መተናል ማለት ነው። ያው በዚህ ሰሞን ብዙ ሰው እያስጨነቀውና እየዛተበት ብዙ ሰው እየተናደደ ነው። ፈረንጁ ላይ ደግሞ በጣም ጫና እየበዛ ነው ከመላችሁ በላይ። ስለዚህ መቆም አለበት ብለን ስላሰብን ትናንትና የአብርሽ ወንድም ዴቭ ብዙ ነገር ብሎታል። እኔ ከመናገር ግን አንተ በደንብ ያለውን በስልክ ያወራን ነገር በደንብ እንዳለ ለነሱ ብትነግራችሁ ይሻላል። ያው እንግዲህ የአብርሽንም ወንድም ዴቭ እንደምታውቁት ደውሎልኝ ነበርና በደወለልኝ ሰዓት በጣም ብዙ ነገር ተናግሮኛል። ምክንያቱም አብርሽ ላይ እንደዚህ ለምን ታደርጋለህ? ቢያንስ ይሄ ቪዲዮ እኮ መለቀቅ የለበትም። ለምን በውስጥ ለራሱ ይሄንን ቪዲዮ ተይዞባል? ለምን በስርዓት ህይወትህን አትኖርም? ለምን አትለውም በውስጥ ወይ ደግሞ ለኛ ለምን አታሳየንም? ምናምን ብሎ ብዙ ነገር ተናግሮኝ ነበርና ያ ቪዲዮ መለቀቁ እኔ አሁንም ቢሆን የምናገረው ነገር ቢኖር ትክክል ነው ብዬ ነው ማስበው። ምክንያቱም ለብዙ ሴቶች መማሪያ እና እንዲጠነቀቁ ነው የሆነው። ምክንያቱም አብርሽ ነገ ከነገ ወዲያ ደግሞ ሌላ ሴት መቀየሩ ወይም ደግሞ ሌላ ሴት ጋር መሄዱ አይቀርምና ያ ነገር ደግሞ በዚሁ መቋጨት አለበት፣ ወይ በፍቅር ወይ በህርሜላ መቋጨት ስላለበት ነው ይሄን ቪዲዮ የተለቀቀውና ያው ዴቭም በደወልልኝ ሰዓት እንግዲህ ንግግሩ ደስ አይልም። በጣም እንደተናደደና መጥፎ ነገር እንዳሰበ እንትን የሆነ ያስታውቃል። ምክንያቱም ንግግሩ ደስ አይልምና ለዛም ነው ይሄንን ካሜራ ዛሬ ይዘነው እዚህ የመጣነው። ምክንያቱም የሆነ ነገር ቢፈጠር እንኳን ማስረጃ አለን ማለት ነው። ምክንያቱም እያስፈራራኝና መጥፎ ነገሮች እየተናገረኝ ነበር በደወለ ሰዓት። ምክንያቱም ከዛ በፊት ብዙ ነገር ተፈጥሯል ከነሱም ጋር በሩታ ጉዳይ ብዙ ነገር ተፈጥሯልና ግን ደግሞ የአብርሽ ማንነት ወይም ደግሞ የአብርሽ ትክክለኛ ማንነቱን ደብቀው ወይም ደግሞ ሁሉም እየደበቀው ነበርና እኔ ትክክለኛ ማንነቱንና ትክክለኛ ጸባዩን ነውና የወጣው። እኔ ደግሞ ግራም ይገባኝ ነገር እኔ እስከመች ነው አብርሽ ጥፋት ሲያጠፋ ጎበዝ እያልን በርታ እያልን ልንቀጥል የሚገባው? አንዳንዴ እኮ ጥፋት ሲያገባ ሁሉም ተረባርቦ ልክ እንዳልሰራ ልናስረዳው ይገባል። ከዚህ በፊትም የተፈጠረው ጥፋት ልክ ነው ብለውት እያሳለፉት ዛሬ ላይም እንዲያጠፋና ሌላ ተግባር እንዲያደርግ እያደረጉ ያሉት በዙሪያ ያሉ ሰዎች ናቸው። ወንድሙም ዴቭም ቡዚም በዚህ ሰዓት በጣም ተናደው አብርሽን እንደመውቀስ አብርሃምን እንደመናገር፣ ዛሬ ላይ ግን ተቀይረው ፈረንጁን ወይ ሩታን ወይ ፍቅር መናገር ተገቢ ነው ብዬ አላስብም። ከምንም በላይ ሚዲያ ላይ ወጥቶ ወንድማቸው እንደዛ ሲያሳፍራቸው በጣም ቤተሰብ የሚነካ ነገር ነው። ገብቷቸዋል። አብርሽ ብቻ አይደለም የተዋረደው፣ ሙሉ ቤተሰብ ነው የሚዋረደው። ስለዚህ ቤተሰቡን ያዋረደውን ተግባር ሲፈጽም አብርሽ እንደመቆጣት፣ አብርሽ እንደመናገር፣ ሌላው ላይ ግን ዘለፋና ትችት ማድረግ ይህ ተገቢ አይደለም። ስለዚህ ዴቭም አሁን ልናናገረው የሚገባው ምንም እንዳላጠፋ ነው ፈረንጁ። ማንም ደግሞ ሊናገረው አይገባም። ካጠፋቸው ጥፋቶች ጥቂቱን ነው ፖስት ያደረገው እንጂ እያንዳንዱን ነገር ደግሞ ተፖስቶ ቢታይ ምን ሊሉ ነው? እሺ
የዛኔ ምን ሊውጣቸው ነው? እና የቤተሰብ ውርደት ካልፈለጉ ቤተሰቡ በስነ ስርዓት እንደተከበረ እንዲቀጥል ከፈለጉ አብርሃምን ነው ሊቆጡ የሚገቡት፣ ማንንም ሰው አይደለም። ስለዚህ ያው ዴቭም ከርቀት እየመጣ ነው ይታየኛል። ብትችል እንደ ታላቅ ወንድም ብዙ አትናገር፣ መናገር ያለብን ነገር ግን ደግሞ ያው ሌላ ማስረጃ ከፈለገ እኛ ጋር እንዳለ ታውቃለህና አላምን ካለን እናሳየዋለን ማለት ነው። አብርሃም ብዙ ነው። ሰላም ይመስገን። ቪዲዮ ጨራሽ እኔ ብቻ ምን ፈልጌ ቪዲዮ ይዘህ ነው እንዴ ጠበቀኝ? አይ ቪዲዮ አስፈላጊ ነገር ስለሆነና ምን አስፈላጊ ነገር አለ? አንተን ነው የምፈልገው ነው ያልኩህ። ሲጀምር አይደለም ማታ በስልክ ስናወራ ጭራሽ ምንም አለመግባባት ነው የተፈጠረው እኔ እናንተ መሀል ማለት ነው። አንተ ደግሞ ገና ድጋሚ ቪዲዮ ይዘህ በዛ ላይ ሰው ይዘህ ምናምን ለምን ትጠብቀኛለህ? በቃ እኔ አንተን ማናገር ምንም ማድረግ መስሎ ነው። አንተን ላናግርህ ማታ በስልክ ምንም ብናወራ ስላልተግባባን በአካል እንገናኝ ነው ያልኩህ። ይኸው አሁን ቢሆን እኮ ተገናኘን በአካል። ካሜራ መኖሩም አለመኖሩም ምንም የሚፈጥረው ወይም ደግሞ ምንም የሚጨምረው የሚቀንሰው ነገር አለ። ካሜራ በራሱ እኮ ችግር ነው። አሁን እኔ እናንተ ራሱ ያገናኘን እኔ እናንተ ራሱ ሊያስወራን የቻለው እኮ ካሜራ ነው አይደለም እንዴ? ትናንትና የማይሆን ነገር መደረግ የሌለበትን ነገር አደረግ። ያው ካሜራ ስላለ ቀረጽ፣ ሚዲያ ላይ በተንክ። ድጋሚ ደግሞ አሁንም የአንዳንድ ነገሮች እኮ በውስጥ መሸፈን ያለባቸው በውስጥ መሸፈን አለባቸው አይደል እንዴ? በውስጥ ማለቅ ያለበት በውስጥ ማለቅ አለበት። አሁን እኔ እናንተ መጨቃጨቃችን ወይ ከዚህች ጋር ሶስታችን መጨቃጨቃችን ቪዲዮ ላይ መሰጣቱ ምንድነው ትርጉሙ እንዴ? አንዳንድ ነገር በውስጥ ማታ ራሱ እያልኩ ነበር አይደል? መጀመሪያውኑ ቪዲዮ መቅረጽ እሺ፣ ቀረጽ ችግር የለውም ቀረጽ እንበል አልኩ። ግን ቪዲዮውን እንዴት አሳልፈ ለሚዲያ ታሳልፈ ትሰጣለህ? ቢያንስ እንኳን እኔን ማናገር ትችላለህ። ብዙን እንዴ አብርሽን ለምንድን ነው እንደማያውቁ ሰው የምትሆኑት? ከዚህ በፊትም አብርሃም ብዙ ነገር ሸፍነንለት ብዙ ነገር ሚዲያ ላይ መውጣት የለበትም ብለን አስበን ብዙ ነገር ሸፍነንለት ኖረናል። ግን ደግሞ እሱ ሊማር ስላልቻለ ከጥፋቱ ሊመለስ ስላልቻለ ምናልባት ይህንን ነገር ደግሞ ካስተማረው ብሎ ነው ፈረንጁ የለቀቀው እንጂ እሱ መልቀቅ ፈልጎ ወይ ደግሞ እሱ እንዲዋረድ ፈልጎ አይደለም። እንዲዋረድ ፈልጎ ነው እንጂ አንተ አብርሽ እንዲዋረድ ሲጀመር ደግሞ አብርሽ እንዲዋረድ ፈልጋ አይደለም፣ ቤተሰቡም እንዲዋረድ ፈልገ ነው ያንን ነገር ያደረገው። በመጀመሪያ ስማኝ፣ አታስጨርሰኝ። ማታም ሳታስጨርሰኝ በጣም እያናደርከኝ ስለነበር ነው ዛሬም እንድታናደረኝ ሌላ ውስጥ እንድገባ እንድታደርገኝ አታርገኝ። መጀመሪያውኑ ቪዲዮ አንተ ቢያንስ እንኳን አብርሽ ቤተሰብ አለ፣ እኛ አለን፣ ብዙ ፋሚሊ አለው ታውቃለህ። ቢያንስ እንኳን ሌላው ቢቀር አብርሽን በደንብ ታውቀዋለህ እኮ አይደል እንዴ? አንተ ይሄንን ነገር ቪዲዮ በቃ አገኘው ብለህ ከመልቀቅ በፊት እሺ አጥፍቷል አብርሽ ብንለው እምቢ ብሎናል፣ እኛም ብንለው እምቢ ብሎናል። እሱን እናንተ አትነግሩንም እኮ። ግን ያንን ነገር ሚዲያ እኔ ወንድሜ ታዲያ አጠፋብኝ ብዬ የሆነ ነገር ወይ ሲያደርግ ወይ መጥፎ ነገር ሲያደርግ ሚዲያ ላይ አሳልፌ ልሰጠው ትፈልጋለህ እንዴ? ይሄንን ላደርግ አልችልም። አንተ ግን ይሄንን ነው የቀደመ ምንድነው አንተ በቃ ቪዲዮ አገኘ አብርሃም ጥሩ ስራ አሰራም ስለዚህ እንዲታረም ፈልጌ እንደዚህ የሚባል ነገር አለ እንዴ? ቢኒያም አንተስ ብትሆን አሁን ይሄንን ሐሳብ ደግፈህ ነው ከሱ ጋር መተን የምታወራኝ? በሚገባ ምኑን ነው የደገፍከው? ዴቭ እኔ ነገርኩህ እኮ ሙሉ ቤተሰቡ የእሱን ጥፋት ከመደበቅ ውጪ እሱን በስነ ስርዓት ለመመለስ ፈቃደኛ የሆነ ሰው የለም። አንተም እዚህ ጋር መተመጮ ወይ ፈረንጁ ላይ የሆነ ነገር መናገር አይጠበቅብህም። ወንድምህን ነው ልትናገረው የሚገባው። ዴቭ ወንድሜን መናገር ባለብኝ መንገድ እኮ እየተናገርኩ ነው። እናንተ አትነግሩኝም እኮ ስለሆነ መናገር ብቻ በቂ አይደለም። እሱ የሰውን ህይወት ነው እያበላሽ ያለው። አንተም ቡዜም መናገር ብቻ ምን ያደርጋል? የሰው ልጅ ከጥፋቱ ካልመለሳችሁት የሰው ህይወት ላይ እየቀለደ ብቻ እየኖረ ከሆነ መናገር ብቻ ይሄ ለራሱም ትምህርት ሊሰጠው አይገባም። ገብቷል? አንዳንዴ ደግሞ መቀጣት ያስፈልጋል። ምንድነው? ኦኬ አንተ መቀጣው እንዴ? በጣም የእናንተ እኮ በጣም የሚደብር የእውነት አይኑሯችሁ አስተሳሰብ እንደሌላችሁ እኮ ነው የተረዳሁት። ቢያንስ እንኳን ለልዑሌ እንኳን አላሰባችሁ። አብርሽ ጥፋት ያጥፋ፣ አብርሽ ጊዜ በደል ይበድል። አንተ ልዑሌ ቢያንስ እንዴ ሚዲያ የያዘው ነገር እንደማይለቅ ታውቃለህ አይደለ? ይሄንን ነገር አስቀምጠ ልዑሌ ነገር ሲያደርግ አባቴ እኮ ትናንትና እንደዚህ ባለጌ ነበረ፣ አባቴ ከዛም ከዚህችም ጋራ ይባልግ ነበር እንዲል ፈልገህ ነው? እንደዚህማ እኮ ከታሰበ ብዙ ነገር ልንሄድ እንችላለን። ገብቷል? ምንድነው ስለ ልዑሌ ከታሰበ ብዙ ነገር ልናወራ እንችላለን። ምንድነው? ይሄ ልጅ ሳይወለድ እኮ ነው ጥሏት ሄደው። ይሄንን ነገር ሲያይ ያይዋል አይደለም? ሚዲያ ነው ይሄ ቪዲዮ ተለቋል። እርጉዝ እያለች ጥሏት ወደ ሌላ ሴት ሲሄድ እንደፈለገ ሲዝናና የነበረ ሰውዬ ያንን ቪዲዮ ሲያይ ይሄ ምንም አይመስለው። ምንም አይመስለውም። አንተ መንገድ ዳር ቆሞ ከሌላ ሴት ጋር መሳሳሙ ነው ምንም የማይመስለው። ብቻ ነው የሚገርም። ሌላ ቪዲዮ እኮ አለ ዴቭ። አሁን አንተ መንገድ ዳር በመኪና ውስጥ መሳሳሙ ብቻ ነው የሚገርም። ወንድም እኮ ከዚህ ያለፈ ብዙ ተግባር አለው። ገብቷል? ያንን ብታይና ያንን ብትሰማ ደግሞ ምን ልትል ነው? ምን ማለት ነው? እኔን አላገኛችሁኝም። ሲጀመር አብርሽ ጥፋት አያጠፋም ወይ ደግሞ ጥፋት አላጠፋም አይደለም እያልኩኝ ያለው ተረዳኝ አይደል? አብርሽ ማጥፋቱን እኔም ማውቃለሁ።
ያደረገው ነገር ልክ አይደለም፣ የሚሄድበት መንገድ ልክ አይደለም። እኛ አብርሽን መመለስ በቻልንበት መንገድ ለመመለስ እየሞከርን ያለ ነው። ገብቶሃል? አንዳንድ ነገር ግን አልሰማም ብሎ ከኛም አልፎ በራሱ መንገድ እየሄደ ነው ያለው ይሄ ልጅ። ተረዳኸኝ አይደል? እኛን ስላልሰማን ነው ይሄ ነገር እየተፈጠረ ያለው። ግን እናንተ ቢያንስ ይህንን ነገር ስታደርጉ የሆነ ነገር ተፈጠረ ብላችሁ ቶሎ ብላችሁ ሚዲያ ላይ እንትን ከማለት አንዳንድ ነገር በውስጥ ሲያልቅና እኛው ሰምተነው እኛው ነገሩን አውቀን ቢሆን ማስተካከል ባለበት ነገር እንደምንም ብለህ ታስተካክላለህ እንጂ አንተ ይህንን ነገር ለሚዲያ አሳልፈ ማለት እንዴ! እኛ ጥቂት ሰዎች ነን አይደል? እኛ 10-20 ብንሆን ነው እዚህ ጋር ያለ ነው አይደለም? ሙሉ ሚዲያ ላይ የሚከታተል ስንት ሚሊዮን ሰው የሚያየውን ሚዲያ ላይ መልቀቅ ማለት ምን ማለት ነው? ስለ ነገ እናንተ እኮ ከዛም ባለፈ ስለማንም ስለ አብርሃም ስለ ነገ ህይወት አላሰባችሁም። አብራችሁን ይሆን እንደማያውቀው ሰው ነው የሆናችሁት። ምንም አብርሽን ጭራሽ እንደማያውቀው ሰው ከፈለገ ገደል ይግባ አይነት ነገር ነው ያደረጋችሁ። ስለ ነገ ህይወቱ ካልክ ማለት ነው። ስለ ነገ ህይወቱ ሁሉ ሴቶች ያውቃሉ። ሩታም ታውቀዋለች፣ ፍቅርም ታውቀዋለች፣ ኤርሜላም ታውቀዋለች። ለነሱ ይህ ተግባር አዲስ አይደለም። ገብቶሃል? ስለዚህ ለአብርሃም ለነገ ህይወቱ ምንም የሚያሰጋው ነገር የለም። ሁሉም ሴቶች የለመዱት ነገር ነው። ምኑን ነው የለመዱት? ከሩታ ሲጣላ ፍቅር ጋር መሄዱ፣ ከፍቅር ሲጣላ ኤርሜላ ጋር መሄዱ ሁሉም ሴቶች የሚያውቀው ነገር ነው። ስለዚህ ጥፋትን ደግሞ መደበቅ እስከመቼ? ዴቭ አንተ ማሰብ ያለብህ ወንድም ጥፋት ሲያጠፋ ሁሉም እየሸፈነለትና እየፈራው እስከመቼ ይኖራል? ገብቷል? አንዳንዴ ለጥፋቱ መቀጣት ያለበት። ይህ ደግሞ ሙሉ ቤተሰቡ ማመን አለባችሁ። የምትቀጣው በምን አይነት መንገድ ነው? ይሄው እንደዚህ እያሸማቀቅ ሊማር የሚገባው ወንድም እንደዚህ ካልሆነ ሊመለስ ከጥፋቱ አይችልም። ሙሉ ቤተሰቡም እንደዚህ ጨክናችሁበት አብርሃም ጥፋት እንደሚሰራ በስነ ስርዓት ልትነግሩት ይገባል። ገብቷል? ምንም መሸፋፈን አያስፈልግም። ወንድም ልክ አይደለም ልክ አለመሆኑን እኮ እናውቃለን። ታዲያ ተሸፋፍኖ ተደባብሶ እንዲቀር ነው ፈልገው እየተረዳኸኝ አይደለም? ተደባብሶ ይቅር ወይ ተሸፋፍኖ ይቅር አይደለም። የሚለቀቅና የማይለቀቅ ቪዲዮ አትለዩም ወይ? በመጀመሪያ ደረጃ ገብቷል አይደለም? አንተ ማይለቀቀውን እኮ አልለቀቅንም። ከዚህ የባሰ ቪዲዮ አለ አልን እኮ ዴቭ። ማይለቀቀውንማ እኛም አይምሮ ስላለን አልለቀቅነውም። ገብቷል? ግን ይሄ ደግሞ ከብዙ አንዱን የተለቀቀው ሌላም ቪዲዮ አለ። ማየት ከፈለክ ህሊና ካለ ማየት ሞራኑ ካለ አሁንም ታያለ። ገብቷላ? ወንድምህን ነው ሄደ መቆጣት ያለበት። ሙሉ ቤተሰቡ ሊቆጣውም አብርሃምን በቃ ውሳኔ ሊወስንበት የሚገባው ቤተሰቡ ነው። እዚህ ጋር መጥተህ ፈረንጁንም ልትወቅስ ወይ ሩታንም ልትወቅስ አይገባም። ደስተኛ ሆኖ ያደረገው ነገር ነው። ገብቷላ? ፈልጎ ደስተኛ ሆኖ ነው ያደረገው። እሱ ደግሞ ሁሌ የሆነ ነገር ሲያደርግ የሆነ ነገር አድርጋችሁኝ ነው የሆነ ነገር ተነክቼ ነው ማለት ልማዱ ነው። ገብቷል? ከዚህ በፊትም ሩታ ጋር ሲተኛ አስክራይ ነው አለ። ይህ በጭራሽ ገብቷል። ከፍቅር ጋርም ሲተኛ የሆነ ነገር አድርገሽ ነው። ይህ ምክንያት አያጣም። ወንድም ምክንያት አያጣም። አንተ እኮ እሱ አይደለም ለስህተቱ ምክንያት ማያጣ ሰው ወንድም ነው። አንተ እሱ አይደለም። እሱ የተፈጠረበትን ወይ ደግሞ እሱ ያለበትን የሚያውቀው ራሱ አይደለም እንዴ? እናንተ ናችሁ እንዴ እሱን የምታውቁት? እኔ አብርሃም አንተ ነው መሸፈን አይደለም። እኔ አብርሃም በዚህ ስራው ፈረንጆ እኔ በዚህ ስራው ደግፌው ወይ ደግሞ አብርሃም ልክ ነው እያልኩኝ በፍጹም አይደለም። ገብቷል አይደል? እኔ ከአብርሃም ጋር እንኳን እናንተ ይቅርና እኔ ወንድሙ ራሱ ከአብርሃም ጋር ተጣልቻለሁ። የተጣላሁበት የራሴ ምክንያት አለኝ። ተረዳኛል? እኔ ግን በቃ ተጣላሁኝ ብዬ አብርሽ በቃ የሚያደርገው ነገር ልክ አይደለም፣ መጥፎ ስራ እየሰራ ነው ብዬ ከሱ ጋር ሌላ ውስጥ መግባት አለብኝ ወይ? ከሱ ጋር መጥፎ ነገር ውስጥ መግባት አለብኝ ወይ? ወንድሜን አሳልፌ ለጠላት መስጠት አለብኝ ወይ ነው እያልኩ ያለው። አንተ ደግሞ እንደሚያውቅ ሰው ቢያንስ እንኳን ሩታን እስከዛሬ ድረስ የሩታ ወዳጅ ነህ። ሩታ ስትጎዳ እንደማትፈልጉላ ሩታም የሆነ ነገር ስትሆን ማየት እንደሚያስጠላ ሁላ ቢያንስ እንኳን አሁን ይሄንን ነገር ስታደርግ ይሄ ነገር እኮ ነገ ላይ በቃ ሁላችንንም ሊጎዳ ይችላል። ይሄንን ለዛሬ በቃ ደስ ብሎኝ አድርጌ ወይ ደግሞ ለዛሬ አብርሽ እንዲማርልኝ ብዬ አድርጌው ሊሆን ይችላል። ለነገ ግን ቢያንስ ማሰብ አለብኝ ብለህ ለምን አላሰብክም? እኔ ጥያቄ መማሪያ ብቻ እንዲሆን አይደለም ያ ቪዲዮ የተለቀቀው። አንደኛ ነገር የአብርሽ ትክክለኛ ጸባዩ ትክክለኛ ሁኔታው ነው የወጣው። ገብቶሃል አይደለ? የሆነ ነገር ሲያጠፋ ሩታ ነች የሆነ ነገር ያደረገችው። የመለያየታቸው ሚስጥር ራሱ ሩታ ነች እየተባለ ስሟ እየጠፋ ነበረ። ገብቶሃል አይደለ? ሩታ ነች የሁሉ ነገር ለትዳር አትሆንም ለህይወት ስለማትሆን የተለያዩት ምናምን ብዙ ነገር እየተወራ ነበረ። ግን ደግሞ አብርሽ ብዙ ነገር ሸፍነንለታል። ብዙ ነገርም ከዚህ በፊት ብዙ ነገር ሸፍነን ችለነው ኖረናል። ግን ደግሞ በሸፈንለት ልክ ወይም ደግሞ ጥፋት አላጠፋም ብለን ብዙ ጊዜ ጥፋቱን እየሸፈንን በኖርን ሰዓት ምንድነው የሚያደርገው? እሱ ጥፋቱ የማን ነው ብሎ እንዲወራ ይፈልጋል። የሩታ ገብቷል አይደለ? ለአብርሃም ሲታስብለት ካልገባው ከሩታ ጋር አልሆንም ከሄርሜላ ጋር
አሉንም እንደፈለገ መዝናናት ነው የሚፈልገው። ስለዚህ የሩታ ስም ወይም ደግሞ የሩታ ማንነት ነፃ መውጣት ስላለባት ሩታ ይሄ ቪዲዮ ተለቀቀ፣ ሩታ ነፃ ወጣች፣ ጥፋት እንደሌለባት ሁሉም አመነ። አሁንም ቢሆን ልነግር የምፈልገው ነገር አብርሽ ጥፋት ካገኘውበት አሁንም ነገም ከነገ ወዲያም ቪዲዮ እለቃለሁኝ። አሁንም ብዙ ቪዲዮ አለን እኛ ጋር ይኸውልህ። አሁንም ቢሆን ምን ማለት ነው? አንተ ልቀቀውና ከኛ ጋር ነው አሁን ጸብ ደግሞ የሚሆነው። ገብቷል አይደለም? እስካሁን ድረስ ምናልባት እሺ ተው ይሄንን ቪዲዮ ለቀሃል፣ አንዴ ሚዲያ ላይ ወጥቷል። ከዚህ በኋላ ግን በእንደዚህ አይነት እርምጃ የምትራመድ ከሆነ ከኛ ጋር ምንድነው ጸብ የሚሆነው? ተረዳኝ አይደል? ከአብርሃም ጋር ብቻ አይደለም ከኛ ጋር ነው ጸብ የሚሆነው። እየነገርኩ እኮ ነው። እኛ ወንድማችን ነው፣ ወንድማችን ያጠፋል አላጠፋም አይደለም፣ እየነገርኩ ነው። ግልጽ አጥፍቷል። ሩታንም አሳዝኗት ሊሆን ይችላል፣ ሄርሜላንም አሳዝኗት ሊሆን ይችላል፣ ፍቅርም አሳዝኗት፣ ብዙ ሴቶችን አሳዝኖ ሊሆን ይችላል። ግን ወንድሜ በእንደዚህ አይነት መንገድ አይደለም ወይስ ስሙ ሊጠፋ የሚገባው የኛም ቤተሰብ እኛም ደግሞ ያለ ስማችን ስም ሊሰጠን አይገባም። ግን ነጋሽም ቢሆን ያለ ስማቸው ስም እንዴ ያንን ባልፈለጋችሁ እኮ ወንድማችሁን በስነ ስርዓት ተቆጡ። እንዴ አንድ ሙሉ ቤተሰብ እንዴት አንድ ወንድ ልጅ መመለስ ያቀተዋል እንዴ? ኦኬ አንተ አንዴ ምን ማለት ነው? አይደለም እንዴ ሙሉ ቤተሰቡ አብርሃምን በስነ ስርዓት ቢቆጣና አብርሃም ላይ በስነ ስርዓት ኮስተር ያለ ውሳኔ ብትወስኑበት እንዴት ከአንድ ቤተሰብ ሊያፈነቅጥ ይችላል? ውሳኔያችን እኛ አንተን እንዲህ የምትነግረን እኔ እኮ ከአብርሃም ጋር የተጣላሁት ይሄንን ውሳኔ ወስኜበት እኮ ነው። እኔ ሙሉ ቤተሰቡ ደግሞ ውሳኔ ላይ መድረስ ካልደረሰ ማለት ነው። ይኸውልህ ዴቭ የአስሩ ሴት ህይወት መበላሸት የለበትም። አስሩ ሴት በሱ መጣ ማልቀስ የለባትም። ገብቷል? እናንተ እሱን ውሳኔ ላይ ወስናችሁ እሱን መመለስ ካልቻላችሁ አስሩ ሴት እየመጣ አብርሃም ላይ መጫወቻ መሆን የለባቸውም። ገብቷል? እኛ ደግሞ ሩታ ላይ ያደረገውን እመምና ቁስል ስለምናቅ የትኛውም ሴት ላይ እንዲደገም አንፈልግም። ለእህቶቻችን እንጠነቀቃለን። ቀስ በቀስ እህቶቻችን ጋር መሄዱ አይቀርም። ስለ ሩታ ብቻ አይደለም እዚህ ጋር ይሄ ቪዲዮ የተለቀቀው። ገብቷል? ሩታ የሆነ ነገር መውጣት ስላለባት ልክ ነህ፣ ለሱ ሊሆን ይችላል፣ ልክ ነኝ። ግን ደግሞ ማንም ሴት በአብርሽ ምክንያት ተጎርታ ተሰብራ ቤት ውስጥ መሰበርና መተሰባበር ተቀምጣ የለባትም። ገብቷል? ቤት ውስጥ ተሰባብራ መቀመጥ ስለሌለባት ነው ይሄ ቪዲዮ ወጣው። ለሩታ ብቻ አይደለም ለምናቃቸውም ለማናቃቸውም ሴቶች እንዳለ ቀስ በቀስ ማንንም ሴት ጋር መድረሱ አይቀርም። ምን ነው የናል በአብርሽ በአብርሽ ምክንያት ተሰባብራ የተቀመጠች ሴት አለች። ከዚህ በለጠ እንደ ሄርሜላ እኮ ከዚህ በፊት በሱ ምክንያት ራሷን ልታጠፋ የደረሰች ሴት ናት። ገብቷል? ሩታን ህይወቷን አጨልሞ ጭልምልም አድርጎ ሰብሯት ይኸው ቤት የተቀመጠች ልጅ ናት። ያም ሳይበቃው ደግሞ ፍቅር ከነበረችበት ህይወት አቋርጧት ዛሬም ወደ ራሱ እንድትመጣ ካደረገ በኋላ ድጋሚ ወደ ሄርሜላ የተመለሰ ሰው ነው። ከዚህ በለጠ የሴት ህይወት ላይ መጨማለቅ አለ እንዴ? ዴቭ ምን ሆነ ነው እንዴ? ከዚህ የበለጠ ሴት ህይወት ላይ መቀለድ አለ? እኔ ከዚህ ለምንድን ነው መረዳት ያቃታችሁ? አረ ምንም መረዳት ከዚህ በፊትም እኔና ፈረንጁ አብርሽ አላጠፋም አይደለም፣ ግን በእንደዚህ አይነት መንገድ መሄዱ እርምጃው ልክ አይደለም። ይሄ ነገር ነገ ይዞ የሚመጣው መዘዝ ብዙ ነው እያልኩ እኮ እያስረዳው ነው። ለምሳሌ ምን ይዞ ይመጣል ማለት አሁን አንተ በዚህ ማለት እሺ አብርሃም ይሄንን ነገር አደረጋችሁበት፣ ፈረንጁ መሆኑን ይሄንን አወቀ፣ ይሄንን ማድረጉ ተረዳኛ። ከሱ ጋር ሌላ ነገር ውስጥ ቢገባ ሊሆነ ችግር ቢፈጠር ዞሮ ዞሮ እኛን መጉዳቱ ይቀራል እንዴ? ምንድነው የምትለኝ አንተ? ዞሮ ዞሮ ማንንም ሁሉንስ መንካቱ ይቀራል እንዴ? ይኸውልህ ፈረንጁን ምንም አያደርገውም። ቤተሰብ ካልክ አብርሃም ላደረገው ለአንድ ተግባር ቤተሰቡን ምንም ያነካው ነገር የለም። ገብቶሃል? እንዴት የለም? አንተ ቤተሰብ አንገት አይደፋም እንዴ? እና እስካሁን አልደፋሽም እንዴ? ቪዲዮ ሳይፖስት እኮ ተረፍቷል። አስሩን ሴት መለዋወጥ እኮ አንገት ያስደፋል። ዴቭ የልጁን እናት ትቶ ከሌላ ሴት ጋር መተኛትም እኮ አንገት ያስደፋል። ይህ ቪዲዮ መፖስቱ አይደለም ቤተሰቡን አንገት ሊያስደፋ የሚገባው። ያኔም ቤተሰቡ ጋሽዬም በሱ ተስፋ እንደቆረጠና እንዳዘነ ሁላችንም የምናውቀው ነገር ነው። እኔ አሁን የምፈልገው ምንድን ነው ታውቃለህ? የምትሰሙኝ ከሆነ ስሙኝ። ፈረንጁ ይሄ መልእክት ላንተ ነው። አሁን ቪዲዮ አለ የሆነ ነገር አለ ምናምን እያልክ ነው። ሰማኛ? አሁን እያደረክ ያለው ነገር የምታደርገው ነገር አግባብ አይደለም። ያደረከውም ነገር አግባብ አይደለም። ያደረከው ነገር ግን አንዴ ወጥቷል። ምንም የፈሰሰን ውሃ ማፈስ በፍጹም አንችልም። አንዴ ተደፍቷል። ከተደፋ በኋላ ደግሞ ያንን ነገር ሰብስቤ ወደ ቦታው ልመልስ ማለት በፍጹም የማይቻል ነገር ነው። ከዚህ በኋላ ግን ለምታደርገው ነገር ጥንቃቄ አድርግ ነው የምልህ። በፍጹም በእንደዚህ አይነት መንገድ እሄዳለሁ ነገሮችን አበላሻለሁ ብትል፣ ነገሮችን የማይሆን መስመር ውስጥ እከታለሁ ብትል ሌላ ችግር ውስጥ እንገባለን ነው ማለት። ከአብርሽ ጋር ብቻ አይደለም፣ ከአብርሽ ጋር አይደለም ከኛ ጋር ሌላ ችግር ውስጥ እገባለን ነው እያልኩ ያለው። ተረዳኸኝ አይደለም? እኔ በጣም ሲጀመር በጣም ተናድጄ ኦፎኝ ነው ማታ ንግግር ሲጀመር በጣም ልክ አይደለም። ገባ? ዛሬም የሆነ ችግር እንደሚፈጠር አውቀ ካሜራ ይዘህ ያው ሌላ ችግርም ቢፈጠር ሁሉ እዚህ ጋር ካሜራ አለ ብለህ ቢኒንም ይዘህ የመጣኸው ሌላ ችግር እንደሚፈጠር ስለገባ ነው። ተረዳኸኝ አይደል? እኔ ደግሞ በማታ ንግግር ወይ ደግሞ በማታ አነጋገር ካንተ ጋር በፍጹም ልጣላው ነበር የመጣው ዛሬ። ነገር ግን በእንደዚህ አይነት መንገድ መጣላል። እኔ ደግሞ ተረጋግቼ ነገሩን
ቆም ብዬ ማሰብ የምችል ሰው ስለሆንኩኝ እየነገርኩ ነው፣ እያስጠነቀቅኩም ነው። ከዚህ በኋላ አንዲት ነገር በአብርሽ ጉዳይ መስመር እንድታልፍ አልፈልግም። መብት ነው፣ እየፈለከውን ማድረግ ትችላለህ፣ እንደፈለክ መሆን ትችላለህ። ግን እንደዚህ አይነት ስራ ግን አይሰራም፣ አይደረግም። አሁን የተለቀቀው ቪዲዮ ትንሽ ነው። በነገር ላይ እኔ ጋር ብዙ ቪዲዮ አለ። አሁንም ቢሆን እየነገርን ነው። እኛ ጋር ብዙ ፋይልና አብርሽ የተለቀቀበት ቪዲዮ ለእናንተ ትንሽ የሚሆንበት ወይም ደግሞ ሲምፕል የሆነ ቪዲዮ እንደሆነ የምትረዱበት በጣም ትልቅ ቪዲዮ አለ። ከፈለክ ላሳይህም ወይም ደግሞ መረዳት የምችል ከሆነ በዛ ቪዲዮ ላስረዳህ እችላለሁ። ያ ቪዲዮ ምንም እንዳልሆነ ማለት ነው። ሲሳሳብ ነው አይደል ያየው። ብዙ ነገር አለ እኛ ጋር መናገር አልፈልግም። ገብቶሃል አይደል? በቃ እንደዚህ እናርጋ፣ ለቀቀውና ያኔ እንተያያታለን። አሁን የሚሻለው እሱ ነው። አንተ በእንደዚህ አይነት መንገድ ቀጥልበትና ይሄ መንገድ ይሻለኛል ብለህ የምትቀጥል ከሆነ የራስን ህይወት እልህ አታስይዙን። የባሰ እልህ እያስያዛችሁን እንድንለቀው ወይም ደግሞ የሆነ ነገር እንድናረግ እየገፋፋችሁን ያላችሁትና ብቻ በርቱበት። በዚህ ከቀጠላችሁ እኛም ይብስብናል። እንደዚሁ አብርሃም ከስሮ ሲቀመጥ ወይም ደግሞ ተዋርዶ ሲቀመጥ እኔ መች ነው ግን ጥፋተኛ ነው ብለውት በስነ ስርዓት አብርሃም ሊናገሩት የሚችሉት? እኛ ላይ አሁን መጥቶ ከመጮ ይልቅ ይህንን ጩኸቱና ይህንን ንግግሩ ማድረግ የነበረበት አብርሃም ላይ ነው። ገብቷል? የቤተሰቡን ክብር ማስጠበቅ የሚፈልግ ከሆነ አብርሃምን ነው መናገር የሚገባው። እዚህ ጋር መጥቶ ፈረንጁን ስለተናገረ ወይ ደግሞ ፈረንጁን አስጠንቅቆ ስለሄደ ምንም የሚፈጠርና ምንም የሚያደርገው ነገር የለም። ይባስ እሱን አያይዞ ነገ ሌላ ነገር ቪዲዮ እንዳይለቅ የምሬ ነው። ሲጀመር እኔ እንጃ ከዚህ የበለጠ የሰው ልጅ አናግራችሁት በሀሳብ ተስማምታችሁ መፍታት የምትችሉት መች እንደሆነ አላውቅም። ብቻ እኛ በልህ ቪዲዮን እንድንለቀው አታስገድዱ ለማለት ነው። አሁንም ቢሆን እንደዚህ እሉስ ከተገባበን ወይም ደግሞ የሆነ ነገር ካረጋችሁ የሆነ ነገር እንፈጥራለን ብላችሁ አሰባችሁ ቪዲዮን ለቀውና ማን እንደሚያሸንፍ ወይም ደግሞ ማን ነፃ እንደሚወጣ የዛን እናያለን ማለት ነው። ብቻ አዲስ ነገር ካለ እናንተ ጋር እንትን ለማለት እንሞክራለን። ቪዲዮ ማናሳያችሁ የራሳችን ነገር ስላለን ነው። ምክንያቱም ይሄ ልጅ ይሄ ቪዲዮ ተለቆበት እንደዚህ የሆነው በኋላ የሆነ ነገር እንዲሆን ስለማንፈልግ ነው። እኛ ጋር ያለው ቪዲዮ ምክንያት ስላለ ነው። እንደነሱ አሁን በመጮ ምናምን ስላልሆነ ነው። ብቻ መልቀቅም ካለብን እንለቀዋለን፣ መልቀቅም ከሌለብን አንለቅም። ይሄ የራሳችን ውሳኔ ነው። አንድ ሰው መጥቶ እስኪ ልቀቁ ብሎ አስፈራርቶን ስለሄደ ብቻ አይደለም። ብቻ እናመሰግናለን፣ እንወዳችኋለን።